ስም ሲነሳ አእምሮአችን ውስጥ የሚመጡት እነዚህ ምስሎች ናቸው። ዓለምን በአንድ መንግስት ስር ስለማድረግ የሚጥሩ፣ የዓለምን ሕዝብ ቁጥር ለመቀነስ የሚያሴሩ፣ ጦርነትን የሚቀሰቅሱ፣ የገንዘብ ገበያን የሚቆጣጠሩ፣ የማይታዩ ነገር ግን ሁሉን ቻይ የሆኑ የማይታየው መንግስት መሪዎች። ታዲያ ይህ በፊልሞች ያየነው፣ በመጽሐፍት ያነበብነው፣ በኢንተርኔት የሰማነው ኢሉሚናንቲ እውነተኛው ነው ወይስ ታሪክ ከእይታችን የሸሸገው ከዚህ ፈጽሞ የተለየ ሌላ ኢሉሚናንቲ አለ? ከ250 ዓመታት በፊት ወደ ነበረችው ጀርመን ስንጓዝ የምናገኘው ኢሉሚናንቲ የዛሬ ኢሉሚናንቲ አይደለም። የእነሱ ዓላማ ዓለምን መቆጣጠር ሳይሆን ዓለምን ከጨለማ አመለካከት ነፃ ማውጣት ነበር። አስቡት፣ በ18ኛው ክፍለ ዘመን ነገስታት በህዝብ ላይ እንደፈለጉ የሚፈነጩበት፣ የካቶሊክ ቤተክርስቲያን የብረት መዳፍ በፖለቲካው ላይ ያረፈበት፣ አጉል እምነትና ጭፍን ጥላቻ የሰለጠነበት ዘመን። በዚህ ዘመን ነበር አዳም ዌይስሃውፐት የተባለ አንድ የህግና የፍልስፍና ፕሮፌሰር በሻማ ብርሃን እየታገዘ ከጥቂት ደቀ መዛሙርቱ ጋር በሚስጢር ተሰብስቦ አንድ ማህበር የመሰረተው። ስሙንም ኢሉሚናንቲ አለው። ትርጉሙም የበራላቸው ወይም ብርሃን የገባቸው ማለት ነው። የእነሱ ጦርነት በመሳሪያ ሳይሆን በሐሳብ ነበር። ጦርነቱ አምባገነንነትን፣ የቤተ ክርስቲያንን ከልክ ያለፈ ተጽዕኖና የህብረተሰቡን ጭፍን አስተሳሰብ ለመጣል ነበር። እነሱ የዘመኑ አማጽያን፣ የአዲሱ አስተሳሰብ ችቦ አቀጣጣዮች ነበሩ። የዛሬው ታሪካችን ስለ ሁለት የተለያዩ ኢሉሚናንቲዎች ነው። አንደኛው በታሪክ መዛግብት ውስጥ የተቀበረ ለ10 ዓመታት ብቻ ኖሮ የሞተ እውነተኛ ማህበር ነው። ሁለተኛው ደግሞ በዘመናችን የተወለደ፣ በመጀመሪያው ታሪክ ላይ ተንተርሶ የተፈጠረ፣ ማስረጃ የሌለው ነገር ግን በሚሊዮኖች አእምሮ ውስጥ የሚኖር አስፈሪ ቡድን ነው። በዚህ ጉዞ የታሪክን አቧራ አራግፈን፣ የሴራ ንድፈ ሐሳብን ድር ገላልጠን፣ ከመረጃ ጀርባ ያለውን እውነታ አብረን እንፈልጋለን። የጥበብ አማጽያኖቹ ወይስ የጥላው ገዢዎች? አብራችሁን ቆዩ። የታሪክን ማህደር ገልጠን ወደ 18ኛው ክፍለ ዘመን ጀርመን እንመለስ። በወቅቱ ባቫሪያ በምትባለው ግዛት ሰዎች በባህላዊ አስተሳሰብ የታሰሩበት፣ የካቶሊክ ቤተክርስቲያን በፖለቲካውም ሆነ በማህበራዊ ህይወት ላይ ተጽዕኖ ያሳደረችበት ዘመን ነበር። አዲስ ሐሳብ ማሰብ እንደ አመጽ፣ ስርዓቱን መጠየቅ ደግሞ እንደ ክህደት ይቆጠር ነበር። በዚህ የጨለማ ዘመን በኢንግሊሽታድ ዩኒቨርሲቲ ውስጥ አንድ ወጣትና ደፋር የህግ ፕሮፌሰር የነበረው አዳም ዌይስሃውፐት በዙሪያው ባለው ዓለም ተማረረ። የቤተክርስቲያንን ኃይል፣ የገዢዎችን አምባገነንነትና የህዝቡን ጭፍን እምነት በዝምታ ማየት አልቻለም። ዓለምን ሊለውጥ የሚችል ትልቅ ሐሳብ በአእምሮ ተቀጣጠለ። ግንቦት 1 1776 ዓመተ ምህረት አሜሪካ ነጻነቷን ከማወጇ 2 ወራት ቀደም ብሎ ዌይስሃውፐት ከታመኑ 5 ደቀ መዛሙርቱ ጋር በሚስጥር ተሰብስቦ አንድ ማህበር መሰረተ። ስሙንም ኢሉሚናንቲ አለው። ትርጉሙም የበራላቸው ማለት ነው። የእነዚህ ሰዎች ዓላማ ዛሬ እንደምንሰማው ዓለምን በሚስጥር መቆጣጠር አልነበረም። ይልቁንም አብርሆት ዘመን ወይም ዘኢንላይትመንት ልጆች ነበሩ። ዋና ጠላታቸው አጉል እምነትና ድንቁርና ነው። ማህበረሰቡ በሃይማኖታዊ ጫና ሳይሆን በምክንያታዊነትና በሳይንስ እንዲመራ ይፈልጉ ነበር። የቤተክርስቲያንን ፖለቲካዊ ተጽዕኖም ይቃወማሉ። ሃይማኖት የግል ጉዳይ መሆን አለበት እንጂ መንግስትን መቆጣጠር የለበትም ብለው ያምናሉ።
የነገስታትን አምባገነንነት በመቃወምም የሰዎችን ተፈጥሯዊ መብትና ነጻነት ለማስከበር ቆርጠው ተነስተው ነበር። ለአባልነት የሚመለምሉትም በዘርና በሀብት ሳይሆን በአእምሮ ብሩህነትና በስነ ምግባር ነበር። ማህበሩ ልክ እንደ ፍሪሜሰንስ በሚስጥራዊ ደረጃዎች የተዋቀረ ነበር። አዳዲስ አባላት ቀስ በቀስ የማህበሩን ፍልስፍና እየተማሩ ወደ ከፍተኛ ደረጃዎች ያድጉ ነበር። መልከታቸው ዛሬ እንዳለው ፒራሚድና ሁሉን ተመልካች አይን አልነበረም። እውነተኛ አርማቸው የሚነርቫ ጉጉት ነበር። በጥንታዊው አፈ ታሪክ ይህ ጉጉት የጥበብና የእውቀት ምልክት ነው። በሌሊት እንደሚመለከተው ጉጉት እነሱም በህብረተሰቡ የድንቁርና ጨለማ ውስጥ ጥበብንና እውነትን ለማየት ይጥሩ ነበር። ይህ የአማጽያን ማህበር ግን ለረጅም ጊዜ አልቆየም። የዌይስሃውፐት ደፋር ሐሳቦችና የማህበሩ ሚስጥራዊ እንቅስቃሴ የባቫሪያውን ገዥ ካርል ቴዎዶርን አስፈሩት። በ1785 ዓመተ ምህረት ገዢው ሁሉንም ሚስጥራዊ ማህበራት በህግ አገደ። የኢሉሚናንቲ ሰነዶች ተወረሱ፣ አባላቱም ተበተኑ። መስራቹ ዌይስሃውፐትም ከሀገር ተሰደደ። በተመሰረተ በ10 ዓመቱ የመጀመሪያውና እውነተኛው ኢሉሚናንቲ ሞተ። የታሪክ ምሁራን እንደሚሉት እዚያው ላይ ታሪኩ አለቀ። አቧራውም በዘመናት ንፋስ ተጠርጎ ጠፋ። ነገር ግን ከ200 ዓመታት በኋላ በመቃብሩ ላይ አንድ አዲስና እጅግ አስፈሪ አፈ ታሪክ በቀለ። እውነት ሞተዋል ወይስ ከመጋረጃ ጀርባ ተሸሽገው እቅዳቸውን ይበልጥ በሚስጥራዊና በተራቀቀ መንገድ ለማስፈጸም ስራቸውን ቀጥለዋል የሚል? የዘመናችን የሴራ ንድፈ ሐሳብ የሚጀምረው ከዚህ ጥያቄ ነው። በዚህ አዲስና አስፈሪ ታሪክ መሰረት ኢሉሚናንቲ አልሞተም። ይልቁንም እንደ ሸረሪት ድሩን በሚስጥር በመዘርጋት የዓለምን ፖለቲካ፣ ኢኮኖሚና ማህበራዊ ህይወት ሙሉ በሙሉ ተቆጣጥሮታል። ይህ አዲሱ ኢሉሚናንቲና የጨለማው መንግስት ነው። ዋና ግባቸው አዲስ የዓለም ስርዓት ኒው ወርልድ ኦርደር መፍጠር ነው። ይህም ማለት ድንበሮችን በማጥፋት ባህሎችን በማዋሃድና ሀገራትን በማዳከም ዓለምን በሙሉ በአንድ መንግስት፣ በአንድ ህግና በአንድ መሪ ስር ማድረግ ነው። የዓለምን ህዝብ ብዛት ለመቀነስ በሚስጥር ይሰራሉም ይባላል። በሰው ሰራሽ በሽታዎች፣ በረሃብና በማያልቁ ጦርነቶች አማካኝነት የዓለምን ህዝብ ቁጥር ወደ ተወሰነና በቀላሉ ወደሚቆጣጠሩት ደረጃ ዝቅ ማድረግ ይፈልጋሉ። ከዚህም ባሻገር የዓለምን ሀብት ተቆጣጥረዋል። የዓለም ባንክን፣ ዓለም አቀፉን የገንዘብ ድርጅት IMF እና ታላላቅ የሚዲያ ተቋማትን በሙሉ የሚዘውሩት እነሱ ናቸው። በገንዘብ ላይ ቀውስ ይፈጥራሉ። በማንኛውም ጊዜ የፈለጉትን መረጃ ያሰራጫሉ፣ እውነትን ይደብቃሉ። በተጨማሪም ሃይማኖትን በሙሉ ለማጥፋት ይሰራሉ። ዓላማቸው የሰውን ልጅ ከፈጣሪው በመለየት የራሳቸውን አንድ ዓለማዊ እምነት ማስፈን ነው። ብዙ ጊዜም ይህንን እምነት ከሰይጣን አምልኮ ጋር ያያይዙታል። ምልክታቸው በአሜሪካን $1 ኖት ጀርባ ላይ እንደሚገኘው ፒራሚድና ሁሉን አመላካች አይን ነው። ይህ አይን በዓለም ላይ የሚደረገውን እያንዳንዱን እንቅስቃሴ እንደሚከታተሉና ምንም ነገር ከእይታቸው እንደማይሰወር የሚያሳይ ምልክት ነው ይባላል። አባላቱም ተራ ሰዎች አይደሉም። የፕላኔታችን እጣ ፈንታ በእጃቸው ላይ ያለ ግለሰቦች ናቸው። የአሜሪካ ፕሬዝዳንቶችና የአውሮፓ መሪዎች እንደ ሮክፌለርና ሮክቻይልድ ያሉ ለዘመናት በሀብታቸው የሚታወቁ ቤተሰቦች እንዲሁም የምንወዳቸውና የምናደንቃቸው የሙዚቃና የፊልም ኮከቦች እንደ ጄይዚ፣ ቢዮንሴ እና ሪሃና ያሉ የዚህ የሚስጥራዊ ማህበር አባላት ናቸው ተብሎ ይታመናል። እነሱ በስኬታቸው ሳይሆን ነፍሳቸውን ለኢሉሚናንቲ በመሸጥ ነው ከፍታ ላይ የወጡት ይባላል። ይህ ታሪክ እውነት ይሁን ውሸት አንድ ነገር ግን ግልጽ ነው። የዘመናዊው ኢሉሚናንቲ አፈ ታሪክ በዘመናችን ካሉ ከማንኛውም ታሪኮች በላይ የሰው ልጅ አእምሮ የገዛና በፍርሃት ያንቀጠቀጠ ኃይል ሆኗል። መልሱ ስለ ሰው ልጅ አእምሮና ስለ ዘመናችን ህብረተሰብ የበለጠ ይነግረናል። የመጀመሪያው ምክንያት የሰው ልጅ አእምሮ ስርዓትንና ምክንያትን መፈለጉ ነው።
ዓለማችን በግርግርና ባልተጠበቁ ክስተቶች የተሞላች ናት። የኢኮኖሚ ውድቀት፣ ድንገተኛ ወረርሽኞች፣ አሰቃቂ ጦርነቶች፣ እነዚህ ነገሮች ብዙ ጊዜ ያለምንም ግልጽ ምክንያት የሚከሰቱ ይመስላሉ። ይህ ደግሞ በውስጣችን የቁጥጥር ማጣትና የፍርሃት ስሜት ይፈጥራሉ። የኢሉሚናቲ ንድፈ ሐሳብ ለዚህ ሁሉ ግርግር አንድ ቀላልና ወጥ የሆነ መልስ ይሰጠናል። ይህ ሁሉ በአጋጣሚ አይደለም። ይልቁንም ከመጋረጃ ጀርባ ባሉ ጥቂት ኃይለኛ ሰዎች የተቀነባበረ እቅድ ነው የሚለው ሐሳብ ውስብስብ ለሆነው የዓለም ችግር ቀላል የሚመስል መፍትሄ ያቀርባል። በሌላ አነጋገር በሚያስፈራው ትርምስ ውስጥ ስርዓት ይፈጥርልናል። ሁለተኛው ምክንያት ኃይል በሌላቸው ሰዎች ዘንድ የሚፈጥረው የስልጣን ስሜት ነው። አብዛኞቻችን በዓለም ላይ በሚወሰኑ ታላላቅ ውሳኔዎች ላይ ምንም አይነት ተጽዕኖ የለንም። የፖለቲካ መሪዎችና የዓለም ባለጸጎች ሕይወታችንን የሚነኩ ውሳኔዎችን ሲወስኑ እኛ ከሩቅ ከማየት ውጪ ምንም ማድረግ አንችልም። ነገር ግን እነዚህ ሰዎች በራሳቸው ፍላጎት ሳይሆን በሚስጥራዊው ኢሉሚናቲ ትዕዛዝ ነው የሚንቀሳቀሱት ብሎ ማመን የተደበቀውን እውነታ እኔ አውቀዋለሁ የሚል ስሜት ይፈጥራል። ይህ የማወቅ ስሜት በተወሰነ መልኩ የኃይል ስሜትን ይሰጣል። ኃያላኑ እነሱ ቢሆኑ ሚስጥራቸውን ግን እኛ እናውቃለን። ሶስተኛውና ምናልባትም ትልቁ ምክንያት የዘመናችን የመገናኛ ብዙሃን ተጽዕኖ ነው። የኢሉሚናቲ ታሪክ እጅግ በጣም አዝናኝና ድራማዊ ነው። በዚህም ምክንያት ለፊልሞችና ለመጻሕፍት ምርጥ ግብዓት ሆኗል። እንደ ዳን ብራውን ዝነኛ መጻሕፍት ኤንጀልስ ኤንድ ዴመንስ ያሉ ስራዎች የሴራ ንድፈ ሐሳቡን ከመኝታ ቤታችን እስከ ሲኒማ አዳራሽ ድረስ በማድረስ በሚሊዮኖች አእምሮ ውስጥ እንዲሰርጽ አድርገውታል። ከዚህም በላይ የኢንተርኔትና የማህበራዊ ሚዲያ መምጣት ነገሩን ወደ ሌላ ደረጃ አድርሶታል። በዩቲዩብ እና በቲክቶክ ዘመን አንድ ትንሽ የሴራ ንድፈ ሐሳብ ያለምንም ማረጋገጫ በሴኮንዶች ውስጥ በዓለም ዙሪያ ሊሰራጭ ይችላል። ኤክስፐርት የሚመስሉ ሰዎች በተቀነባበሩ ቪዲዮዎችና በሚስብ አቀራረብ ልቦለድን ከእውነታ ጋር እያደባለቁ ሲያቀርቡ እውነትን ከውሸት መለየት እጅግ በጣም አስቸጋሪ ይሆናል። የኢሉሚናቲን ታሪክ የምናምነው እውነት ስለሆነ ብቻ ሳይሆን እንድናምነው የሚያደርጉን ኃይለኛ የስነ ልቦናዊና ማህበራዊ ምክንያቶች ስላሉን ነው። የሱ የዘመናችን ፍርሃቶች፣ ጥርጣሬዎችና ተስፋዎች መስታወት ሆነዋል። እንግዲህ በጉዟችን ሁለት የተለያዩ እርስ በርሳቸው የሚጋጩ የሚመስሉ የኢሉሚናቲ ታሪኮችን ተመልክተናል። የመጀመሪያው ጥንታዊ ኢሉሚናቲ ነው። በጀርመን ምድር በአንድ ደፋር ፕሮፌሰር የተመሰረተ የአጭር ጊዜ ህይወት የነበረው ማህበር። የእነሱ መሳሪያ ሐሳብ ነበር። ጦርነታቸውም ድንቁርናንና አምባገነንነትን መዋጋት ነበር። ምልክታቸውም ጉጉት ነበር። ዓላማቸውም የሰውን ልጅ አእምሮ ከባህላዊ አስተሳሰብ እስር ቤት ነፃ ማውጣት ነበር። ይህ ማህበር በታሪክ መዛግብት የተረጋገጠ እውነተኛ ተጨባጭ መሰረት ያለው ነው። ነገር ግን ልክ እንደተቀጣጠለ ችቦ ለአጭር ጊዜ በርትቶ ከበራ በኋላ በገዢዎች ንፋስ ጠፍቷል። ሁለተኛው የዘመናችን ኢሉሚናቲ ነው። ከፊልም ገጾችና ከኢንተርኔት ማዕዘናት ብቅ ያለ በዓለም ዙሪያ በሚሊዮኖች አእምሮ ውስጥ የነገሰ አስፈሪ አፈ ታሪክ። የእነሱ መሳሪያ ገንዘብና ስልጣን ነው። ጦርነታቸውም የሰው ልጅ በሙሉ በአንድ አዲስ የዓለም ስርዓት ስር በባርነት መግዛት ነው ተብሎ ይታመናል። ምልክታቸውም ፒራሚዱና ሁሉን አመላካች አይን ነው። ነገር ግን ከእውነተኛው ታሪክ በብዙ እጥፍ የበለጠ ኃይልና ተጽዕኖ ያለው ነው። ታዲያ እውነቱ የትኛው ነው? ምርጫው የእርሶ ነው። ምናልባት የመጀመሪያው ኢሉሚናቲ ሙሉ በሙሉ አልሞተም፣ ይልቁንም ሐሳቡ በሌሎች ሚስጥራዊ ማህበራት ውስጥ ህይወት ዘርቶ ዛሬም ድረስ ይኖራል ብለው ያስቡ ይሆናል። ወይም ደግሞ የዘመናዊው ኢሉሚናቲ ታሪክ የሰው ልጅ ፍርሃቶችና ጥርጣሬዎች የወለዱት በዘመናዊው ቴክኖሎጂ የተቀጣጠለ ትልቅ ልብ ወለድ ነው ብለው ይደመድሙ ይሆናል። ነገር ግን አንድ ነገር እርግጥ ነው። የኢሉሚናቲ ታሪክ እውነትም ይሁን ውሸት ስለ ሰው ልጅ አንድ ትልቅ ነገር ያስተምረናል። እሱ የሰው ልጅ ሚስጥርን፣ ኃይልንና ከሚታየው ዓለም በስተጀርባ ያለውን እውነት
እንዴት እንደሚፈልግ የሚያሳይ ትልቅ መስታወት ነው። የምናየው ዓለም በቂ መልስ በማይሰጠን ጊዜ አእምሯችን የማይታዩ ጠላቶችንና የተደበቁ እቅዶችን ይፈጥራል። ምናልባት እውነተኛው ጠላት ከመጋረጃ ጀርባ የተደበቀው ኢሉሚናንቲ ሳይሆን በውስጣችን ያለው ፍርሃት፣ ጥርጣሬና በቀላሉ ለማመን ያለን ፍላጎት ሊሆን ይችላል። ስለዚህ በሚቀጥለው ጊዜ የኢሉሚናንቲን ስም ሲሰሙ ወይም ያንን ምስጢራዊ አይን ሲመለከቱ ይህንን ያስታውሱ። ከምናየው ታሪክ ጀርባ ሁሌም ሌላ ታሪክ አለ። እውነቱን የማግኘት ኃላፊነት ግን የእያንዳንዳችን ነው። ታሪክን መጠየቅ፣ ማስረጃን መመርመር እና ከሁሉም በላይ በጭፍን ከመቀበል ይልቅ በምክንያታዊነት ማሰብ ከማንኛውም የሴራ ንድፈ ሐሳብ የበለጠ ኃይል ያለው መሳሪያችን ነው። ውድ ተመልካቾቻችን ለዛሬ አዘጋጅተን ያቀረብንላችሁ ታሪክ ይህንን ይመስላል። ዘውትር አዳዲስ ቪዲዮ ስንለቅ እንዲደርሳችሁ ቻናላችንን ሰብስክራይብ እያደረጉ ይቆዩን።